የዛሬ ፊልማችን የሚጀምረው አጥንት በሚሰነጥቅ የክረምት ብርድ ውስጥ አንዲት ምስኪን ሴት በባዶ እግሯ በበረዶ ላይ እየተራመደች በጎዳናው ላይ ስትንከራተት እያሳየን ነው። የሰውነቷ ሙቀት እየጠፋ ደሟ በቅዝቃዜው እየረጋና መላ አካሏ ወደ በረዶነት እየተለወጠ ባለበት ቅጽበት መንቀሳቀስ ስላልቻለች ባለችበት መሬት ላይ ትዘረራለች። እናም ሞታፏን ከፍታ በጠበቀቻት በዚያች ጥቂት ሰከንድ ሁለት ባለትዳሮች በመኪናቸው በአካባቢው ሲያልፉ በጭላንጭል ብርሃን መሬት ላይ የወደቀችውን ልጅ አያዋትና ወደ ቤታቸው ወስደው ምግብ አቅርበው የህይወት እስትንፋስ ዘሩባት። የቀረበላት ምግብ ምንም ሳታስተርፍ ነበር የጨረገደችው። እኔን ይራበኝ እኔ ናት። እናም ትንሽ በምግቡ ነፍስ ከዘራች በኋላ ስሟ ሆሪ እንደሆነና ከዚህ ቅዝቃዜ በስተቀር የምትሄድበት ማንም እንደሌላት ታስረዳቸዋለች። ያገኟት ባለቤቶች መርህሩ ስለነበሩ ባለቻቸው ትንሽ ምግብ ቤት ውስጥ በረዳትነት እንድትቀጠር ያደርጓታል። በተለይ ሚስትየዋ ነፍሰ ጡር ስለነበረች የሆሪ እርዳታ በጣም ያስፈልጋቸው ነበር። ምንም እንኳን ደሞዝ ባይከፍሏትም የፈለገችውን ያህል ምግብ እየበላች በዚያች ትንሽ ክፍል ውስጥ ስራዋን እየሰራች የሰላም እንቅልፍ ማግኘት ጀመረች። እናም ጥቂት ዓመታት አለፉ። የአስፈሪ የጎዳና ላይ ጊዜ አሁን ለሷ የራቀ ትዝታ ሆነላት። በሆሪ ምግብ ቤት ውስጥ ደግሞ አልፎ አልፎ የሚመጣ ሪዮ የሚባል አንድ ሰው ነበር። ሪዮ ለሳምንታት ያህል ይጠፋል። ሲመለስም ሆሪ የት ነበርክ ብላ ስትጠይቀው የሚሰጣት መልስ አንድ ብቻ ነበር። ተባዮችን ሳጸዳ ነበር የከረምኩት ይላታል። ሆሪ ተባይ ያላቸው የሰዎች አረሞችን ወይም ወንጀለኞችን እንደሆነ ወቅቱ አልገባትም ነበር። ነገር ግን የሱ ዝምተኛነትና ሚስጥራዊነት በሆሪ ልብ ውስጥ ጥልቅ ፍቅርን ይዘራል። አንድ ቀንም እሱን አይኑን እያየች በሐሳብ ባህር ውስጥ ሰጥማ ሳለ ሳህን ስታጠብ በስህተት እጇን ክፉኛ ተቆርጠዋለች። ሪዩም ምንም ሳይናገር ቁስሏን በጥንቃቄ አስሮ ህመሟን ያስረሳታል። በዚያች ቅጽበት ነበር በሆሪና በነፍሰ ገዳዩ ሪዩ መካከል የማይታይ ነገር ግን ጠንካራ የጣፈንታ ሰንሰለት የተበጀው። ቦንቃ ከባድ ነው። ልክ እንደ ኤሌክትሪክ መቼ እንደሚይዛት ታቆም ብራስ። በሆሪ ምግብ ቤት ውስጥ በብዛት የአሜሪካ ወታደሮች ነበር ምግብ ለመመገብ የሚመጡት። እናም ከዕለታት አንዱ ቀን ሆሪ በስራዋ ላይ ያለች አንድ ስሜቷ አናቱ ላይ የወጣበት ወታደር ሆሪ ላይ በጣም ይሻፈድና ምግብ ቤቷን ዘጋግታ ለእረፍት ወደ አልጓ ልትሄድ ባለችበት ሰዓት ያ ወታደር እንደ ሌባ በሰው ገብቶ ሊደፍራት ይሞክራል። ሆኖም ግን ሆሪ እንዲሁ በቀላሉ የምትሰጠው አልነበረች። በህይወት ለመኖርና የነገ ተስፋን እንዳያጨልምባት ካላት ጽኑ ፍላጎት የተነሳ ክፉኛ ትታገሏለች። ወታደሩም በጣም ይናደድና ክፉኛ ይደበድባታል። እናም መሬት ላይ ዘርሯት ከላይዋ ላይ ወጥቶ እንደ እንስሳ ሊደፍራት ሲል ሆሪ በአቅራቢያ የነበረውን የስጋ መጥበሻ ብረት አነሳችና አለምንም ማመንታት አንገቱ ላይ ቀርቅራለት ትገለዋለች። ሆሪ ባደረገችው ነገር በጣም ተደናግጣለች። አይዞሽ ሆሪ ትክክል ነው ያደረገችው። እናም በደም ተለውሳ እየተርበተበተች ሳለ ደንበኛዋ ዮሪ ወደ ምግብ ቤቱ በድንገት ሰተት ብሎ ይገባል። ሆኖም ግን ዮሪ ባየው ነገር ምንም አልተደናገጠም፣ እሷንም አልተቆጣትም። ይልቁኑ ወደ እሷ ጠጋ ብሎ አይኖቿን በጥልቀት እየተመለከተ አይዞሽ ሆሪ እኔም በአንድ ወቅት በመጥፎና በማልፈልገው አጋጣሚ የገዛ አያቴን ገድዬ ነበር በማለት የገዛ እጆቹን በደም ይጨቀዩ መሆኑን ነገራት። ያ ምሽት ሆሪ ተራ ሳህን አጣቢነቱ ያበቃበትና አዲስ ስም፣ አዲስ ማንነትና አዲስ ዓላማ ያገኘችበት ሆነ። ከዚያም መሪው እሱ የሚሰራበትን ድርጅት ሚስጥራዊ ማንነት ይገልጽላታል። ድርጅታቸው የተባዮች መቆጣጠሪያ ተብሎ የሚጠራ ሲሆን በሚስጥር ግን የቅጥረኛ ነፍሰ ገዳዮች ድርጅት ነበር። የነሪው ድርጅት ተባይ የሚላቸውን የማህበረሰቡን ጠንቅ የሆኑ ደፋሪዎችን፣ ነፍሰ ገዳዮችን እና ሙሰኛ ባለስልጣናትና አጭበርባሪዎችን ገንዘብ እየተቀበለ ነበር የሚያስወግደው። የድርጅቱ መፈክር ንጹሃን ሰዎች በሰላም እንዲኖሩ ተባዮችን እናጠፋለን የሚል ነበር። እናም እንደ ማንኛውም ድርጅት ስራ ማስኬጃ የሚሆን ከፍተኛ ክፍያ ከደንበኞቹ ይቀበል ነበር። አንዳንድ ጊዜ ወንጀለኞችን ብቻ ሳይሆን ባለጸጋ ደንበኞች የሚፈልጓቸውን ሰዎች ገንዘብ ተቀብሎ ይገል ነበር። ያው ማለት ባል ሚስቱ ላይ፣ ሚስት ባሏ ላይ ከማገጠች እና በማስረጃ ካረጋገጡ ይገሏቸው ነበር። ይህ ግን ምርጥ ድርጅት። እናም ከዚያ ቀን ጀምሮ ሪው ሆሪ እንደ ሴት ልጅ ሳይሆን ስሜቷን የገደለች አደገኛ ገዳይ እንድትሆን አድርጎ አሰለጠናት። ሆሪ በተፈጥሮ ያላት ፍጥነትና ብላት ከሪው ጥብቅ ስልጠና ጋር ተዳምሮ በአጭር ጊዜ ውስጥ ድርጅቱ ካፈራቸው አስፈሪ ገዳዮች መካከል ግንባር ቀደሟ ሆነች። በዓለም ላይ ህግ ሊይዛቸውና ሀገሯ ላይ ማስረጃ ሳይገኝባቸው ነገር ግን ወንጀል እየፈጸሙ የሚኖሩ ስፍር ቁጥር የሌላቸው ወንጀለኞችን እነሱ ተባዮች ብሎ የሚጠሯቸውን አንድ በአንድ መለቃቀም ጀመረች። ጊዜው ነግዶ አሁን ላይ ሆሪ የ70 ዓመት አዛውንት ሆናለች። እንዴ እኔ ቢያንስ እኮ ከአንድ ዓመት በኋላ ምናምን ይላል ብዬ ስጠብቅ ጀለስ ከ70 ዓመት በኋላ። እሺ ለማንኛውም ሆሪ ይህንን ስራ እየሰራች አሁን ላይ የ70 ዓመት አዛውንት ሆናለች። ገዳዩ ድርጅት ውስጥ ሁሉም በክብርና በፍርሃት አያቴ እያሉ ይጠሯት ጀምረዋል። እርጅና ቢጫጫናትም በድርጅቱ ውስጥ አሁንም እንደ ትልቅ ክብር የምትታይ የመግደያ ስል ቢላዋ ያልዛለና ችሎቱ ያልቀነሰ ድንቅ ገዳይ ሆና ቀጥላለች። ከዕለታት በአንዱ ቀንም ሆሪ እንደተለመደው ተልእኮ ይሰጣታል። የተሰጣት ተልእኮ አንድ ትዕቢት
ልቡን ውጥር ያደረገው ሰውዬ የሚኖርበትን አካባቢ ሰዎች አላስቀምጥ ስላላቸው እነ ሆሪ ድርጅት እንዲወገድላቸው አመልክተው ነበር። እናም ይህ ተልዕኮ የተሰጠው ለሆሪ ነበር። ሆሪም ያላቱን ድብቅ መሳሪያዎች አዘጋጅታ ልጁ በተሳፈረበት ባቡር ተሳፈረች እና ያ ባለጌ ወጣት እንደተለመደው አንዲት ነፍሰ ጡርን ወንበር እንድትለቅለት ይጠይቃትና እኔ እኮ እርጉዝ ነኝ ስትለው ነፍሰ ጡሯን ሴት እያዋረደ ሲሳደብና ሲተፋባት ሆሪ ግን ትመለከተው ነበር። የአፍንዳቱ ወጣት ግን ትኩር ብላ የምታየው ያቺ አዛውንት ለሞት የታዘዘች መልአከ ሞት መሆኗ ቅንጣት ታህል እንኳን አልተጠራጠረም። ባቡርም ፌርማታ ላይ ደርሶ ህዝቡም በትርምስ በሚያወርዱበት ቅጽበት ሆሪ በጸጥታ ወደ ወጣቱ ተጠጋችና ማንም ሳይመለከታት በመርዝ የተነከረውን የጸጉር ማስያዣዋን መዘዝ አድርጋ ወገቡ ላይ እንደ ክትባት ተሰጠውና እንደ መደበኛ ተሳፋሪ ትወርዳለች። ሰውየውም የወጋችው መርዝ አደገኛ ነበርና እንደ ኤሌክትሪክ ንዝረት ተንቀጥቅጦና አረፋ ደፍቆ መሬት ላይ ተዘርሮ ሞተ። በቃ በዚህ መርፌ ለመሞት እኮ ነው እንደዛ ያዙ ይልቀቁኝ ሲል ነበር። ሆሪም እንደለመደችው በተረጋጋ መንፈስ ወደ ባቡር ጣቢያው ሽንት ቤት ገባችና የተጠቀመችበትን መርዝ በመደበቅ አሻራዋን በብቃት ታጠፋለች። ሆኖም ግን በዚህ ስኬታማ ግዳጇ ወቅት አንድ ያልተጠበቀ ነገር ተከሰተ። 70 ዓመት ሙሉ ጸንተው የኖሩ እግሯና እጆቿ ለመጀመሪያ ጊዜ ያለ አንዳች ምክንያት ተንቀጥቅጠው ባለችበት ወደቀች። ይህ በእንዲህ እንዳለ እነ ሆሪ የድርጅታቸው ዋና መስሪያ ቤት ውስጥ ሰኔ የተባሉ ዳይሬክተር ወደ ስራ እየገባ ሳለ አንዲት ምስኪን እናት እግሩ ላይ ወድቃ እየተንሰቀሰቀች ልጇን በግፍ የገደለባትን ሰው እንዲበቀሉላት ትማጸነዋለች። የእነ ሆሪ ድርጅት ግን ለፍትህ ሳይሆን ለገንዘብ ስለቆመ ሴትዮዋን ምንም የምትከፍለው ገንዘብ ስላልነበራት ዳይሬክተሩ ሰንም መስሚያውን ጥቅ አድርጎ ወደ ውስጥ ይገባል። እሷስ ወደ እግዚአብሔር ብታለቅስ አይሻላትም ይህን ሰውዬ ከምለምን? በተቃራኒው ደግሞ ዳይሬክተሩ አንዲት ባለሀብት ሴት ባለቤቷ ስለከዳትና ስለማገጥባት ብቻ እንዲገደልላት ከፍተኛ ገንዘብ ከፍላ ነበር። ይህን ባለሀብት የመግደል ተልዕኮም ጃንግ ለተባለው ቅጥረኛ ነፍሰ ገዳይ ይሰጠዋል። ጃንግ ግን ግራ በመጋባት መሆኑ እሱ ስለማገጠባት ብቻ መግደል አለብን? ያቺ ሴት እኮ ልጇን ተነጥቃ ነው፣ ከሁለቱ የትኛውን ነው መቀበል ያለብን ብሎ ለዳይሬክተሩ ሰን ጥያቄ ያነሳለታል። ዳይሬክተር ሰን ግን እስከተከፈለው ድረስ ለሰዎች ህይወት ግድ አልነበረውምና ድርጅታችን ገንዘብ ያስፈልገዋል፣ ዝም ብለህ ጥያቄ አታብዛ፣ ይህን ተልዕኮ አንተ ማትፈጸመው ከሆነ ሺህ ገዳዮች አሉ ይለውና ግዳጁን ካልፈለገ እንዲተው ይነግረዋል። በሌላ በኩል ደግሞ ወደ ሆሪ ስንመለስ ሆሪ የዕለት ግዳጇን አጠናቃ ወደ ቤቷ በምትመለስበት ጊዜ አንድ ውሻ በብርድ ተቆራምዶ አይኗን እያየ ይመለከታት ጀመር። ሆሪ ግን ጭካኔ በደም ስሯ ስለተሰራጨ ችላ ብላ ልታልፈው ነበር። ነገር ግን እሷ ከዓመታት በፊት በብርድ ተቆራምዳ በዛ በበረዶ የወደቀችበት ቅጽበት ትዝ ይላታል። ሆሪ ይህን ዓመት ሙሉ በብቸኝነት ነው ያሳለፈችው። ባል የላት፣ ልጅ የላት። ይህን ከባድ ስራ በመፈጸም ብቻ ነበር እድሜዋን ያሳለፈችው። እናም የብቸኝነቷን ለማስረሳት ያንን ውሻ ለማሳደግ ትወስናለች። ሆሪ በጊዜ አልጋዋ ላይ ወጥታ ልተኛ ብትሞክርም እንቅልፍ ግን ባይኗ ውል አላለም። ያ ውጪ ላይ በብርድ የሚንቀጠቀጥ ውሻ የሌላ አሳዝኗት ስለነበር ተነስታ በአቅራቢያ ወደምታውቀው ዶክተር ኮንግ ወደሚባል የእንስሳት ሐኪም ይዘው ትሄዳለች። ሐኪሙም ለውሻው ቀዶ ጥገና ካደረገለት በኋላ ጭንቅላቱ አካባቢ ቁስል ስላለው በጥሩ ሁኔታ ቀዶ ጥገና ያደርግለታል። የታደለ ሀገር ለውሻ ቀዶ ጥገና ይደረግ፣ ግን ደግሞ እኮ እንደዚህ ተንከባክቦ ይበሏቸዋል። ሐኪሙም የውሻው ቀዶ ጥገና በስኬት እንደተጠናቀቀ ይገልጽላታል። ሆሪም ሂሳቡን ከፍላ እዛው ጥለው ልትሄድ ስትሞክር ዶክተሩ ውሻው በጣም አርጅቷል አላት። በሱ እድሜ ያለን ውሻ የእንስሳት አሳዳጊ ድርጅቶች እንደማይቀበሉና ማንም ሰው ሊያሳድጉ እንደማይፈልግ ጨምሮ ይነግራታል። እና ምን ይሻላል አለችው። እሱም ማንም የማይቀበለው ከሆነ ውሻው እንዲገደል እንደሚደረግ አዘኔታ ይገልጽላታል። ሆሪም የአሮጌና የተጣለ ውሻ የራሷን ብቸኛ ህይወትና ማንም የማይፈልጋት ቀን እየመጣ መሆኑን ስላስታወሳት መጨረሻዋ እንደሱ መጣል ስለሆነ በመጨረሻ ራሷን ወስዳው ልታሳደገው ወሰነች። እናም ለውሻዋ በርደን ወይም ሸክም የሚል ስም ታወጣለታለች። ይህ በእንዲህ እንዳለ አደገኛ ማፊያዎች አንድ ልጅን ጭንቅላቱን በጨርቅ ሸፍነው በመኪና ወደማያውቀው መጋዘን እየወሰዱት ነው። እኒ የሚያደርጉት ደግሞ ኩላሊትና አይኑን ሸጠው ሊከብሩ ነበር። እረ የሰው ልጅ ግፍ ግን እዚህ ድረስ ደርሷል። እናም በስተመጨረሻ መጋዘን ውስጥ አስገብተው እንደ ዶሮ ሊበልቱት ዶክተሩ መበለቻ መሳሪያዎቹን አዘጋጅቶ ይጠብቀው ነበር። ልጁ ስሙ ተዋ ነበር። እናም እንዲምሩት እየጮኸ ቢለምናቸው እነሱ ግን መስሚያቸው ጥጥ ነበር። እነዚህ ማፊያዎች ሰዎችን አፍነው በመውሰድ የሰውነት ክፍሎቻቸውን ለጥቁር ገበያ የሚሸጡ እጅግ አደገኛ ጨካኞች ነበሩ። ይባስ ብሎ ዶክተሩ አይን በጣም ነው የተመቸኝ፣ ምንም ሳታስቸግረኝ አይንን ደሞ ማውጣ ከሆነ 3 ሚሊዮን ብር እሰጥሃለሁ እያለ ይደራደረው ጀመር። ግን እነሱ ተዋን አላወቁትም ነበር። እሱ በጣም ፈጣንና ጨካኝ ተዋጊ ነበር። እሱ በተያዘበት ጠረጴዛ ላይ ሆኖ በድንገት እንደ መብረቅ ይባርቅና ሁሉንም ያንጠባጥባቸው ጀመር። አገዳደሉ ምንም ምህረት የለሽ ነበር። እንደዛ ሲሳለቅበት የነበረው ዶክተርም በስተመጨረሻ ብቻውን ይቀራል እና በህይወት እንዲተውና በርካታ ገንዘብ እንደሚከፍለው ቢማጸነውም ተዋ ግን ቀልደኛ ነበር። እስኪ እኔ ልትበልትበት የነበረው ጠረጴዛ ላይ ቁጭ በልና እንነጋገራለን አለው። እናም የእርሱን ኩላሊት ሊያወጣበት በነበረው መሳሪያ ብብቱ ላይ ያለውን ደም ስር ይቀድና ተሰቃይቶ እንዲሞት ጥሎት ይሄዳል። እናቷ ነፃነቱን በዚህ መልኩ ካወጀ በኋላ ያለበትን አካባቢ ባገቱት መኪና
ለቆ እየወጣ ሳለ የኖሪ ድርጅት አለቃ ግን ይህ ልጅ ጭካኔውና ፈጣን ስልቱ በጣም ስለተመቸው ከቡድን አጋሮቹ ጋር ሆኖ በድብቅ እየተከታተለው ነበር። ቷም ነቄ ብሎ ነበር። ከዛም ድንገት ወደ አንድ ስፍራ ገብቶ ይደበቅባቸዋል። እነርሱም ግራ ተጋብቶ ቆሞ ሳለ በእቃ መጫኛ ፎርክሊፍት መስኮታቸውን በስቶ ያንጠለጥላቸዋል። ለጥቂት ጭንቅላታቸውን በጥሶ ሊጥለው ነበር። እናንተ እነማን ናችሁ? ከኔ ምንድነው የምትፈልጉት ብሎ ይጠይቃቸው ጀመር። የድርጅቱ መሪ ሰንም ያንተ አደገኛ ችሎታ በጣም ማርኮናል፣ ከኛ ጋር አብረን እንድትሰራ ነው የምንፈልገው በማለት ይጠይቀዋል። ቷ ግን ጭራሽ መኪናቸውን ወደ ላይ በማንጠልጠል እውነተኛ ማንነትን ማነግሪኝ ከሆነ ከዚህ ገደል ላይ ነው አሽቀንጥሬ መጠለቂያ ይዘትባቸዋል። እነሱም ሳይወዱ በግዳቸው ከየት አካባቢ እንደመጡና ስራቸው ምን እንደሆነ ያስረዱታል። ቷም እውነተኛ ማንነታቸውን ሲረዳ እኔ በጣም ውድ ነኝ፣ ምን ያህል ልትከፍሉኝ ትችላላችሁ በማለት በንቀት አይን ይመለከታቸዋል። ዳይሬክተሩ ሰን ግን ለዚያ ወሬ የሚገባውን ዋጋ ያህል ለመክፈል ዝግጁ ነበር። በዚህ ሰዓት ቷ በነፃነት ከሚንቀሳቀስበት ገዳይነት የሰን ድርጅት አዲሱና አደገኛ ገዳዩ አባል ለመሆን ተስማማ። ይህ በእንዲህ እንዳለ ወደ ሆሪ ስንመለስ ደግሞ እንደተለመደው ስራዋን ለመስራት ወደ ድርጅታቸው ዋና መስሪያ ቤት ስትሄድ አንዲት ሴት ኃላፊያቸውን ተንበርክካ ያለቀሰች እባካችሁ ልጄን የገደሉብኝን የዕፅ አዘዋዋሪዎች ቅጡልኝ እያለች ትጮኻለች። ቺኛዋ ደግሞ ሌላዋ አልቃሻ ነች ማለት። ሆኖም የድርጅቱ መሪ ሰን ዕፅ አዘዋዋሪዎቹ ጀርባ ያሉት የማፊያ ቡድኖችን በመፍራት ሳይሆን ስራው በጣም አደገኛና ያልተገባ ኪሳራ ስለሚያስከትልባቸው እሷም ለስራቸው ተመጣጣኝ ክፍያ ስለማትከፍላቸው በንቀት ትቷት ይገባል። ሆሪ የቅርብ ጊዜ ስራዋን ሪፖርት ለማድረግ ወደ ውስጥ ስትገባ ሁሉም ቅጥረኛ ነፍሰ ገዳዮች ብድግ እያሉ አክብሮት እየሰጡ እንዴት ነሽ ግራንድማ፣ ክብር ለትልቁ አያታችን እያሉ ሰላምታን ይሰጧት ነበር። ሆሪ ክብር ሆነች እና ሞሪ ወደ ውስጥ ዘልቃ የቅርብ ጊዜ ስራ ሪፖርቷን ለአስተባባሪው ማቅረብ ትጀምራለች። ይኸውም ሆሪን አሻራሽን በሚገባ ጥፍተሻል፣ ካሜራ ምንም አልያዘሽም፣ ማንም ምስክር አላየሽም በማለት በጥንቃቄ ጠየቀቻት። ምክንያቱም በባቡር ውስጥ የገደለችው ሰው ብዙ ሰው በተሰበሰበበት ቦታ ስለፈጸመችው ለደህንነቷ ሰግታላት ነበር። እና ሞሪ እጅ የምታለቅሰው ሴት ምን ሆና ነው ብላ ዮን ትጠይቃታለች። ዮም ምን ባክሽ የእናትየው ልጅ የሴት ጓደኛው አደንዛዥ ዕፅ አብዝታ ትጠቀምና ትሞታለች። ጓደኛዋ ሞቷ ምን እንደሆነ እውነቱን ሲያጣራ ዕፅ በመጠቀሟ መሆኑን ይሰማና በንዴት ዕፅ አከፋፋዮቹን ማፊያዎች ለመጋፈጥ ይሄዳል። በዚህ ጊዜ ክፉኛ ደብድቦት ገለውታል ወይም ደግሞ አሁን ኮማ ውስጥ ነው ያለው። እናም ዳይሬክተራችን ሰን ጉዳዩ በጣም የተወሳሰበ ነው በሚል ስራውን አልተቀበላትም በማለት ትገልጽላታለች። ከዛም ነው ቀጠል አረገችና ለሆሪ ሌላ ወሳኝ መመሪያ ትሰጣታለች። ዳይሬክተሩ ሰን ሆሪ የጤና ምርመራ እንድታደርግ ማሳሰቢያ መስጠቱንና ውጤቷን እንድታቀርብ እንዳዘዛት ትገልጽላታለች። ያው ሆሪም አውቃለች እንደ ዕቃ ተጠቅሞ እንደሚጥሏት ማለት ነው። ይህ በእንዲህ እንዳለ አለቃው ሰን ለአዲስ ገቢዎቿ ድርጅታቸው ዝም ብሎ ሰዎችን በዘፈቀደ የሚገድል ሳይሆን አላማው ንጹሃን ሰዎች በሰላም እንዲኖሩ ህብረተሰቡን የሚረብሹ ጥገኛ ተውሳኮችን ማስወገድ እንደሆነ ቅዱስ ቃላት እያሽሞነሞነ ሊነግረው ፈለገ። ቷ ግን ስለ ፍትህም ሆነ ስለ ማህበረሰቡ ደህንነት ቅንጣት ታህል ግድ አልነበረውም። ሰንም ንግግሩን ሳይጨርስ ቷ ትቶት ሊወጣ ሲል ሰን በኃይል ይዟል። በዚህ ጊዜ ቷ ዳይሬክተሩን ከጠረጴዛ ላይ ጭንቅላቱን ለጥፎ እንደሚገድለው ሲዝትበት ሆሪ ትደርስና በጮቤው አስፈራርታ ታስጥለዋለች። ግን አለቃው ሰን በቷ ጭካኔ ብቃት በጣም ተደንቆ ነበር። ሰን ለቷ በሰጠው ፍንጭ መሰረት ሆሪ አርጅታለችና ቦታዋን በቷ ለመተካት እያሰበ መሆኑን አሳውቆታል። ሆሪም ሳልቀደም ልቅደም ብላ በድብቅ የግል ሐኪሟ ጋር ትሄድና ምርመራ ታደርጋለች። ሐኪሙም ሆሪን ከመረመራት በኋላ በሰውነቷ መቅኒ ላይ ችግር እንዳለና ሰውነቷ እየደከመ መምጣቱን ነገራት። ጨምሮም የጤናዋ ሁኔታ አሳሳቢ እየሆነ ስለመጣ ራሷን እንዳታደክም የግድ ረፍት ማድረግ እንዳለባት ያሳስባታል። ሆሪ ግን ሐኪሙ ያገኘውን የጤና ችግር ለድርጅቷ እንዳያሳውቅባት ሚስጥር አድርጎ እንዲይዝላት ትለምነዋለች። ምክንያቱም የጤናዋ መታወክ ከታወቀ ድርጅቷ እንደማጠቅም መሳሪያ አድርጎ ቁጥሯት ሊያስወግዳት እንደሚችል ታውቅ ስለነበር ነው። ይህ በእንዲህ እንዳለ የኖሪ ድርጅት አንዲት ለሰማይ ለምድር ያስቸገረች ሌባ እንዲያስወግዷት በተጠየቁት መሰረት አድብተው እየጠበቋት ነበር። እናም ይቺ ሌባ እንደለመደችው ራሱን መከላከል የማይችል አንድ ሼባ ቤት ሰብራ ገብታ አንድ አዛውንት ቤት ሰብራ ገብታ አዛውንቱን ከዊልቸራቸው ላይ ዘርራ ትጥላቸውና በቤት ውስጥ ያገኘችውን ውድ የሆኑ ጌጣጌጦችን ትሰርቅና ወደ መኪናዋ ገብታ ለማምለጥ ስትዘጋጅ ድንገት ገዳዩ ጃን ከኋላዋ ቀዝቃዛና ስለታማ መጥረቢያዋን አንገቷ ላይ በማስቀመጥ ያስፈራራታል። ከዛም ጃንግ ራሷን እስክትስት ድረስ መጠጥ በደንብ ያጠጣትና ለራሱ ማነቃቂያ ትንሽ ይቀማምሳል እና መኪናዋን እየነዳ ወስዶ የባቡር ሀዲድ መሃል ላይ ያቆመዋል። አላማው የሚመጣው ባቡር ገጭቷት እንድትሞትና ነገሩን ድንገተኛ አደጋውን እንዲታይ ማድረግ ነበር። እናም ከጥቂት ደቂቃዎች በኋላ ባቡሩ እየገሰገሰ በመምጣት ላይ ሳለ አንዲት ሳይክል የያዘች ልጅ አባቷን ያየች መስሏት ጃንግን እንዴ አባዬ እያለች ትጠራው ጀመር። በዚህ ጊዜ በጣም ይደናገጥና ባቡሩ ልጅቷን እንዳይገጫት ዘሎ ያውጣታል። ነገር ግን ጃንግ እዚህ ርኅራኄው ምክንያት ከባድ የድርጅቱን ሕግ ጥሷል። በሞት አዳናት ልጅ ጃንግን ብቻ ሳይሆን በመኪናው ውስጥ የታሰረችውን ሴት ተመልክታለች። በዚያው ቅጽበት ነገሩ ግድያ እንደሆነም ተረድታለች። እናም ይህ የጃንግ ርኅራኄና ማንነቱን ማጋለጡ
በድርጅታቸው ዘንድ ከባድ ቅጣት የሚጠብቀው ሰራተኛ ይሆናል። ይህ በእንዲህ እንዳለ በሚስቱ ላይ ሲማግጥ የነበረው ባል እንዲገደል ጃንግ ተመድቦ የነበረ ቢሆንም ነገር ግን ጥያቄ በማብዛቱ ስራው ለአዲሱ ቱዋ ተሰጥቶታል። ቱዋን በታዘዘው መሰረት ያለምንም ርህራሄ ገቱን አንቆ ይጨርሰዋል። ይህ በእንዲህ እንዳለ ወደ ሆሪ ስንመጣ ደግሞ ለውሻዋ ሱፐርማርኬት ውስጥ ገብታ ምግብ እየገዛች ሳለ በቴሌቪዥን መስኮት ላይ ባልደረባዋ ጃንግ ያቺን አደገኛ ሌባ በባቡር አማካኝነት አስገጭቶ ሲያስገድላት የሚያሳይ ዜና ትመለከታለች። በቦታው ላይ የነበረችው ልጅም ነገሩ ግድያ መሆኑን ለፖሊስ እየሮጠች ሄዳ ነበር ያስረዳችው። ይህ በእንዲህ እንዳለ ወደ ኖራ አለቃ ሰን ስንመጣ ደግሞ አስተባባሪዋ ጃንግ የፈጸመውን ጥፋትና በዜና ላይ ጭምር እንደታወቁ ሪፖርት ታደርግለታለች። በዚህ ጊዜ ሰን እንኳን ይችን ነገር አግኝቶ አይደለም ይቅርና በትንሽ ነገሮችም ሰው ካልተገደለ የሚል ሰው ነበርና ጃንግ በፍጥነት ማወገድ አለበት ብሎ ውሳኔ ይሰጣል። እናም ሁለቱ እየተነጋገሩ ሳለ ገዳዩ ቱዋ የተሰጠውን ግዳጅ ፈጽሞ ወደ ሰን ይመጣል። ሰንም ግዳጅን እንደፈጸምክ ማረጋገጫ የሰውየውን የጣት ቀለበት አምጣልኝ ብሎት የነበረ ቢሆንም ቱዋ ግን ሁሉ 10 ጣቱን ቆርጦ ነበር ያመጣለት። አለቃው ሰንም ይህንን ጭካኔ ሲመለከት ልቡ ፍንድቅድቅ ብሎ በሐሴት ይሞላል። ወደ ጃንግ ስንመጣ ደግሞ ጃንግ የሞት ቅጣት እንደተላለፈበት አውቆ ለመጨረሻ ጊዜ ልጁን ለመሰናበት ሲል ወደ ተቀበረችበት ቦታ ሄዶ ነበር። ወይ በሞትኩት ለካ ልጁ ሞታበታለች። ጃንግን የመጨረስ ተልእኮ ደግሞ የተሰጣት ሆሪ ነበረች። ሆሪ ጃንግን ያሰለጠነችውና ያሳደገችው እሷ እንደመሆኗ መጠን ልትገድለው አልፈለገችም ነበር። ነገር ግን ህግ ነውና የግዴታ የተሰጣትን ተልእኮ መወጣት ነበረባት። እናም ጃንግን ልጁን ሊሰናበት በሄደበት መቃብር ስፍራ ታገኘውና ስህተት እንደፈጸመና እርሷ ልትቀጣው እንደመጣች ትነግሯለች። ጃንግም ስህተት መስራቱን አምኖ ነበር። ልጅቷ አባዬ ብላ ስትጠራው የሞተችው ልጁ ትዝ ብለው ተሳስቶ እንደነበርና ያ የርህራሄ ስሜቱ ለዚህ ጥፋት እንዳጋለጠው ይነግራታል። ሆሪ ምንም እንኳን ብታዝንለት ድርጅቱ አደጋ ላይ እንዳይወድቅ ግን ግዴቷን መወጣት ነበረባት። ጃንግ መሞቱ እንደማይቀር ሲረዳ በቀላሉ እጅ ላለመስጠት ሆሪ ጋር ግብግብ ውስጥ ይገባና ፍልሚያ ይጀምራሉ። እናም ጃንግ ሆሪን ጭንቅላቷን ብሎ ይጥላትና በድንዛዜ ውስጥ ስትገባለት በፍጥነት መኪና ውስጥ ገብቶ ማምለጥ ይጀምራል። እዚህ ጊዜ ሆሪ እንደምንም ብላ ራሷን በማነቃቃት ወደ መኪናዋ ውስጥ ገብታ የመኪናዋን መብራት በማጥፋት በስውር ትከታተለው ጀመር። እናም ጃንግ አምልጫለሁ ብሎ መንገዱን በሰላም ሁኔታ እየነዳ ባለበት ሰዓት ሆሪ በአቋራጭ መንገድ መታ ትገጨውና መኪናዋ ከቁጥጥር ውጭ ወጥታ ተገለባብጣ ትቆማለች። በዚህ ጊዜ ሆሪ ያሳደገችው ጃንግ የሞተ መስሏት በጣም ታዝንና ለማረጋገጥ ሄዳ አንገቱን ትንፋሽ በምታዳምጥበት ጊዜ ጃንግ ግን ብድግ ብሎ ወደ ሰማይ አንስቶ ያፈርጣታል። ምንም እንኳን ሆሪ እያረጀች የመጣች ቢሆንም ኃይሏ ግን አልቀነሰም ነበር። እስከ መጨረሻዋ ትንፋሽ ነበር የተፈሳፈሰችው። ግን ያው ወጣት ነውና ጃንግ አሮጊቷ ሆሪን በግዝፈት የሚበልጣት ስለነበር አልቻለችውም። ክፉኛ የቀጠቀጣትና በስተመጨረሻም ሊገላት ሲል አዲስ ገቢው አደገኛው ቱዋ ከየት መጣ ሳይባል ጃንግን ጀርባው ላይ ወጋውና ሆሪን ከሞት ያስጥላታል። እዛም ቱዋ ሆሪ በጣም አርጅተሻል፣ እኔን ለመቅጠር ማሰባቸውን በጣም ትክክለኛ ነገር ነው እያለ በሚያሾፍባት ጊዜ መሬት ላይ ወድቆ የሚያጣጥረው ጃንግ ግን በቱዋ እጅ ከመሞት ይልቅ ሆሪ እጅ መሞትን ይመርጣል። እናም እባክሽን ሆሪ በአንቺ እጅ መሞት ክብር ነው እያለ እንድትገለው ቢለምናትም ሆሪ ግን አልቻለችም። እንደ ታናሽ ወንድሟ የምትመለከተው ልጅ ለመግደል እጇ ይንቀጠቀጣል። ጃንግ ግን ራሱ እጇን ይዞ ቢላውን አንገቱ ላይ ያደረገና ራሱን ያጠፋል። ሆሪም በጣም አዝና አይኖቹን ከርናለት ትሰናበተዋለች። ሆሪም ግዳጇን ፈጽማ መኪናዋ ወደ ቤቷ በምትመለስበት ጊዜ ጃንግ ጋር ስትታገል በጎኗ ላይ ጥልቅ የሆነ የቢላ ቁስል ደርሶባት ስለነበር ከፍተኛ ደም ስለፈሰሳት ሰውነቷ እየዛለና ራሷን እያዞራት መጣ። ለብዙ ዓመታትም እንደ ታናሽ ወንድሟ የምታየውና እሷ ራሷ ያሰለጠነችው ጃንግን በእጇ መግደሏ በውስጧ ትልቅ የህሊና ጸጸትና ድንጋጤን ፈጥሮባት ነበር። እናም ጥቂት ትቆምና ቁስሏን በፋሻ አስራና በስፌት ሰፍታ መኪናዋን ለመንዳት ስትታገል በአይነ ህሊናዋ የቀድሞ አሰልጣኟ ሪውን ትዝታውል ይልባታል። ሪዋ አጠገቧ ተቀምጦ ለማንም አትራሪ ያመነታሽ ዕለት ነው የምትጎጂው ሲል አታያት። ጃንግን ለመግደል ስላመነታች መቁሰሏንና መጎዳቷን እያስታወሰች ነበር። ከዚያም ከሪው ጋር አብሮ የፈጸሙት አንድ ተልእኮ ትዝ ይላታል። በዚያም ተልእኮ እሷ ግዳጇን በሚገባ ተወጥታ ስትመለስ ሪው ግን የገዛ ሚስቱና ልጁ ተገድለውበት በድንጋጤ ሲያለቅስ ያየችበትን አሳዛኝ ትዕይንት ዳይምሯ ይመጣል። የትዝታ ይህን ስራ እየሰሩ መኖር ምን ያህል አደገኛ እንደሆነ በድጋሚ እንድታስብ ያደርጋታል። በዚህ ትዝታ ውስጥ ያለች ራሷን ስታ ከመኪናዋ ላይ ትወድቃለች። ሆሪም ራሷን ከሳተችበት ስትነቃ ንቃተ ህሊናው ውስጥ ሆና የመስታወት ጠርሙስ ሰብራ የሾሉን ስባሪ የዶክተሩ አንገት ላይ ደቅናበት አንተ ማን አለችው። ዶክተር ኮንግም ምንም እንኳን የጠርሙስ ስባሪ አንገቱ ላይ ተደቅኖበት የሞት አደጋ ቢጋረጥበትም በጣም በተረጋጋ ድምጽ መንገድ ላይ ወድቀሽ አግኝቼሽ ነው ወደዚያ መጣሁሽ። ቁስልሽ በጣም ከባድ ስለነበር እንዳትሞቺ ጥቂት ልረዳሽ ነበር። እንዲሁም የያሻቸውን የገዳይ መሳሪያዎች እና የግል ዕቃዎችሽን ምንም ሳልነካ በጥንቃቄ ሰብስቤን ያመጣሁልሽ ብሎ ነገራት። ሆሪም የምታውቀው ዶክተር ኮንግ መሆኑን ስትረዳ ትረጋጋለች። ሐኪሙም የሆሪ እጆች በመስታወቱ ስር
ስብርባሪ ምክንያት እየደሙ መሆኑን ሲያይ የደቀነችበትን ጠርሙስ ቀስ አድርጎ አስለቅቋት እጇን በፋሻ መጠቅለል ጀመረ። ይህ የሐኪሙ ርኅራኄ የተሞላበት እንክብካቤ የሆሪን አንድ ትልቅ ትዝታ ቀሰቀሰባት። ገና በ16 ዓመቷ ሪው ለመጀመሪያ ጊዜ ቁስሏን ሲያክምላትና እጇን በፋሻ ሲያስርላት የነበረውን ስሜት ትዝ አላት። ለብዙ ዘመናት ማንም ሰው እንደ ሰው አክብሮና ተንከባክቧት ስለማያውቅ የሐኪሙ ተግባር የድሮውን የመወደድና የመፈለግ ስሜት በውስጧ እንዲቀሰቀስባት አደረገ። ከዚህ በኋላ እንኳን የመቁረቢያ እንጂ የፍቅር ግዢ አይደለም፣ እነሱ ጋር ቁርባን ካለ ማለት። ከጥቂት ቀናት በኋላም ሆሪ ተረጋግታ ወደ ድርጅቷ ዳይሬክተር ወደ ሰን ትሄድና በአንድ ትልቅ ቢላ ስጋ እያነሳች ትመለከተዋለች። ይህን ቢላ ልቅና ያረጀ ሊመስል ይችላል፣ ነገር ግን አሁንም ቢሆን በአግባቡ ይሰራል። ይህን ያለችው ሰን አርጅተሻል አትጠቅሚም የሚል ስሜት ስለሚያሳያት፣ እሷ ግን አሁንም ገዳይነቷና ብቃቷን እንዳልተወች ለማስጠንቀቅ ነበር። በተጨማሪም እኔ ራሱን ጥቅም ብቻ እያሳደደና አደገኛ እጽ አዘዋዋሪዎችን እየፈራ ድርጅቱን መምራት እንዳልቻለ ትገልጽለታለች። እኛ እኮ የምንሰራው የህብረተሰቡን ተባዮች የማጥፋትን ቅዱስ ተግባር ነው፣ አንተ ግን ገንዘብ ለማግኘት ስትል ይህንን ተልዕኮ እየዘነጋው ነው በማለት ተወቅሷለች። ሰንም በበኩሉ አሁን ጊዜው ተለውጧል፣ ድርጅቱ እንዲቀጥል ገንዘብና አዳዲስ ገዳዮች ያስፈልጉናል በማለት ሰን እሷን እንደ አሮጌና ጊዜው እንዳለፈባት ዕቃ እንደሚመለከታት በንግግሩ ፍንጭ ሰጣት። እንዲሁም ስለ ጤና ምርመራዋ ደጋግሞ እያነሳ ካሁን በኋላ በስራዋ ላይ እንድትቀጥል እንደማይፈልግና ቦታዋን ለወጣቱ ለመስጠት እያሰበ መሆኑን በግልጽ ያሳውቃታል። ይህ ፍጥጫ ነበር ሆሪ በራሷ መንገድ ተባዮችን ለማጥፋት እንድትነሳና ድርጅቱ ሊነካቸው ያልደፈራቸውን የማፊያ ቡድኖች ለብቻዋ ለመጋፈጥ የወሰነችው። ከዛም ሆሪ ከሷ ጋር ይህንን ተነጋግራ ስትወጣ በሷ ምትክ ወደ ድርጅቱ የገባው እጇን ይዛትና ባለፈው ጃንግን ስገይ እያንዳንዷን ምሽት ስከታተልሽ ነበር። መንገድ ላይ ራስሽን ስተሽ በነበረበት ሰዓት የሐኪም ወደ ቤቱ ሲያስገባሽና ሲያክምሽ ሁሉን ነገር አይቻለሁ። በድርጅታችን ደግሞ ፊትሽን ማሳየትና ምስክር መተው ትልቅ ወንጀል ስለሆነ ሐኪሙን ባለመግደልሽ የፈጠርሽውን ስህተት እናገራለሁ ብሎ ሊያስፈራራት ይሞክራል። ሆሪ ግን ንዴቷን መቆጣጠር ሳትችል ቀርታ ቢላዋ አውጥታ አንገቱ ላይ ታረግና በህይወት ረጅም ዘመን መኖር ከፈለግ ቦታህንና ልክህን ማወቅ አለብህ፣ ከዚህ በኋላ ዳግመኛ ፊትህን ባላይ ይሻላል፣ ከኔ ጋር የማይሆን ቁማር ውስጥ አትግባ ብላ ዝታበት ትሄዳለች። የኔም ቅድመ አያት እኮ አድዋ ላይ ጣሊያኑ እንደዚህ ነበር ያስፈራራችሁ ትላለች። እሺ ለማንኛውም ቷም ዛቿን ተቀብሎ በእሷ ላይ የነበረው ጥላቻና ጥርጣሬ ስላየለ ወደ ድርጅቱ የሚስጥራዊ መዝገብ ለሊት በስውር ይገባና የራሱን አባት የግድያ ፋይል ማጣራት ጀመረ። አባቱ የቀድሞ የድርጅቱ ከፍተኛ አባል የነበረ ሲሆን በሙስና ምክንያት በድርጅቱ ትዕዛዝ እንዲገደል ተደርጓል። ቷ ገና በ10 ዓመቱ ነበር የአባቱን አስከሬን በቤት ውስጥ ተዘርሮ ያገኘው። ያ ክስተት አይምሮ ላይ ትልቅ ጠባሳ ጥሎበት በአይምሮ ሕክምና ነበር የዳነው። እናም በድርጅቱ መስሪያ ቤት ውስጥ ያገኘውን ፋይል ሲመለከት የአባቱ ትክክለኛ ገዳይ የሆነችው ሌላ ማንም ሳይሆን ሆሪ መሆኗን አረጋገጠ። ይህ ለሱ ትልቅ መርዶ ነበር፣ ምክንያቱም ሆሪ አባቱን መግደሏን ብቻ ሳይሆን በዚያ ጊዜ በቤታቸው በቤት ሰራተኝነት ተቀጥራ አብረው ትጫወት የነበረችውና የሚወዳት ሞግዚቱ ነበረች። ይህንን ካወቀ በኋላማውን ቀየረ። ድርጅቱን ማገልገሉን ትቶ ሆሪ በወጣትነቱ የነጠቀችውን ቤተሰባዊ ፍቅርና የአባቱን ሞት ለመበቀል በእሷ ላይ የግል ጦርነት ያውጃል። ከዚህ በኋላ ነው ፊልሙ ዋር የሚሆነው። ወደ ሆሪ ስንመለስ ደግሞ እንቅልፏን ተኝታ ሳለ በድንገት በሯ ሲንኳኳ ትሰማለች። እናም እሷ ለ45 ዓመታት ያህል በስጋት የኖረች ገዳይ በመሆኗ ህዋ ሊገላት የመጣ መስሏት ጩቤዋን ይዛ ለጥቃት ትዘጋጃለች። ነገር ግን በሩ ላይ የነበረው ያዳነችውና ቤቱ ያመጣችው በርደን የተባለው ውሻ ነበር። ሌሊቱን በዚህ መልኩ ካለፈ በኋላ የጠዋት የሩጫ ልምምዷን አጠናቃ ያከማትን ዶክተር ኮንግን በስውር ልትከታተለው ትሄዳለች። ያው ምክንያቱም ከቷ ጋር ግልጽ ጦርነት ውስጥ ስለገቡ ሊያጠቃት የሚችለው እርሷንና እርሷን ሊረዷት የቻሉ ሰዎችን ማጥቃት ስለሚፈልግ ነበር በድብቅ መከታተል የጀመረችው። እናም ያዳናትን ዶክተር ኮንግን ስትከታተል ያገኘችው በአንድ ሆስፒታል ደጃፍ ላይ የተቃውሞ ታፔላ ይዞ ጆን ሲጮህና ከድርጅቱ ሰራተኞች ጋር ግብግብ ውስጥ ሲገባ ነው። በአካባቢው ወዳለችው ወደ አያቱ ሄዳ ስለ ሁኔታው ስትጠይቅ አንድ ሚስጥር ተረዳች። ሆሪም ያወቀችው ሚስጥር ዶክተሩ ሚስት ከዓመታት በፊት በዚያ ሆስፒታል ውስጥ በሐኪሞች ስህተት ህይወቱ አልፏል። እናም ዶክተር ኮንግ የሆስፒታሉ ዳይሬክተር ስህተቱን አምኖ ይቅርታ እንዲጠይቅና ማብራሪያ እንዲሰጠው ለረጅም ጊዜ ሲወተውት ቆይቷል። ሁሌም ግን የሆስፒታሉ ዳይሬክተር ዶክተሩን ችላ በማለት ለጸጥታ አስከባሪዎች ከሆስፒታሉ እንዲባረር ያደርገዋል። ይህንን ስታይ ሆሪ ለዶክተሩ የነበራት አክብሮት ጨመረ። እርሱ ፍትህን ለማግኘት ብቻውን የሚታገል ምስኪን ሰው መሆኑን ተረዳች። ከዛም ዶክተሩ ልጁን ያቅፍና ወደ ቤቱ ከሄደ በኋላ ሆሪ በስውር ስትከታተለው ያያታል። እሷም ላለመታየት በፍጥነት ልታመልጥ ብትሞክርም ዶክተሩ ተከታትሎ ይደርስባታል። ሆሪ በድሮ ብቃቷ ላይ ብትሆን ኖሮ ዶክተሩን በቅጽበት መታ ልታደነዝዘው ወይም በፀጉር ማሳያዥዋ ትጎ ትችል ነበር። ገር ግን ለዶክተሩ በውስጧ ባደረባት አክብሮትና
ርህራሄ ምክንያት ልጨክንበት አልቻለችም። ዶክተሩም ለምን እንደምትከታተለው ባያውቅም እሷ አሮጌና የተጣለ ውሻን የምትረዳ ሴት በመሆኗ ምንም እንደማትጎዳው ስላመነ ተረጋግቶ ያወራት ጀመር። እናም በስተመጨረሻ ስሟን ቢጠይቃትም እሷ ግን አልነገረችውም። እናም ብዙም ሳያስገድዳት በሰላም ይለያያሉ። ወደ ድርጅቱ አለቃ ሰንና ቷ ስንመጣ ደግሞ ስለ ሆራንክላ ዳይሬክተሩን እየጠየቀው ነበር። እናም ሰን ባለፉት 40 ዓመታት አንድም ስህተት ሰርታ ማታውቅ የምታስደንቅና የምታስፈራ ትልቅ ገዳዩ እንደሆነች ነገረችው። እናንተን ጨምሮ አዳዲሶቹ ገዳዮች የእሷ ደረጃ ላይ ገና አልደረሳችሁም አለው። በተጨማሪም የኩባንያው መስራች ሪዮ የሚባል ሰው እንደነበርና ሪዮ ቤተሰቦቹ በተገደሉበት ወቅት ለበቀል ሄዶ ብቻውን 28 ሰዎችን ገድሎ እንደነበርና ነገር ግን ቆስሎ ሊሞት ሲል ሆሪ ደርሳ ቀሪዎቹን ገድላ እንደተበቀለችለት አስታወሰው። በዚያ ቀን ነበር የሆሪ አደገኝነት ለሁሉም የተገለጸው። ምንም እንኳን የፈጸመችው ብቃቷ ቢያስደንቅም አሁን ግን ጊዜ ያለፈባት መሳሪያ አድርጎ እንደሚቆጥራት ያስረዳዋል። ይህ በእንዲህ እንዳለ ሆሪ ውሻዋን ይዛ ወክ እየበላች አይደለኛ ምንለው ያው ወክ እያደረገች ሳለ ዶክተር ኮንግ ልጇ ሃኒን ይዞ መንገድ ላይ ሲሄድ አገኘችው። እናም ዶክተር ሆሪን የተጣለውን ውሻ ሳክማ በመውሰዷና እንደዚህ ጤንነቱ ተሽሎ ከሷ ጋር እንዲኖር በማድረጓ በጣም አደነቃት። የዶክተሩ ልጅ ትንሿ ሃኒም ሆሪና ውሻዋን በጣም ስለወደደቻቸው አብረን ምሳ እንብላ ብላት ታስገድዳታለች። እናም ምግብ ቤት ገብተው አብረው መመገብ ጀመሩ። ዶክተሩ የእንስሳት ሐኪም መሆኑንና ለእንስሳት ያለውን ጥብቅ ፍቅር ነገራት። ጨምሮም ስለሚስቱ አሟሟትና ስለሚያደርጉ ትግል በጥቂቱ አጫወታት። ሆሪ ለረጅም ዓመታት እንደማንኛውም ተራ ሰው ከቤተሰብ ጋር ተቀምጣ ምግብ በልታ አታውቅም። ዶክተሩና ልጁ የሰጧት ሰላማዊ ስሜት ከገዳይነት ሕይወቷ ፍጹም የተለየ ሆነባት። አይ ሆሪ ግን እኮ አግብታ ብትወልድ ኖሮ ይናያቶን ነበር። ከዛም ቷ ወደ ዶክተር ኮንግ ክሊኒክ እንደ ደንበኛ በመምሰል ሄዶ ዶክተሩ ስለ ሆሪ ሳይጠይቁ ያወራው ጀመር። ያችን አሮጊት ሴትዮ ተጠንቅቃት፣ እሷ አንተ እንደምታስባት አይነት የዋህ አሮጊት አይደለች፣ በጣም አደገኛ ምስጢር ያላትና ገዳይ ሴት ናት ይለዋል። ይህንን ያለው በዶክተሩና በሆሪ መካከል ጥርጣሬንና ግጭትን ለመፍጠር አስቦ ነበር። ዶክተሩ ግን ሆሪ መጥፎ ሰው መሆኗን ማመን ስላልፈለገ የቷን ንግግር ብዙም አልተቀበለውም ነበር። ከዛም ከሱ ከወጣ በኋላ ወደ ልጁ ሃኒ ሄዶ ሆሪን ይበልጥ ለማስቆጣትና ደካማ ጎኗን ለማሳየት ህፃኗ የውሸት የአባትሽ ጓደኛ ነኝ በማለት ይቀርባታል። ቷ ከልጅቷ ጋር መሆኑን ስታውቅ ሆሪ ምን ያህል እንደምትደነግጥ ያውቅ ስለነበር ቷ ለሃኒ አይስክሬም ገዝቶላትና አብሯት ተጫውቶ ሆሪ በሩቅ እንድታየው ያደርጋል። ሆሪም ቷን ከሃኒ ጋር መሆኑን ስታይ በድንጋጤና በቁጣ ታገኘውና እነዚህ ንጹሃን ሰዎች ከኛ ዓለም ጋር ምንም ግንኙነት የላቸውም፣ እኔን መበቀል ከፈለግ እኔ ላይ ብቻ ተኩር፣ እነርሱን አትንካ በማለት ታስጠነቅቀዋለች። ቷ ግን በንቀት እየሳቀ አንቺም እኮ አባቴን ስገይ እኔ ንጹህ ልጅ ነበርኩ፣ ግን አላራሽልኝም፣ አሁን ደግሞ አንቺ የምትወጃቸውን ሰዎች ስታጪ ምን እንደሚሰማሽ ታያለሽ ብሎ ዝቶባት አባቷን የገደለች እሷ መሆኗን እንደሚያውቅና ይህንንም በቀል በቅርብ ሰዎቿ ላይ እንደሚወጣ ይነግራታል። ከዛም ፊልሙ ከረጅም ዓመታት በፊት የሆሪንና የሪዮን ጥልቅ ግንኙነት የሚያሳይ ውስጥ ያሳየናል። ሆሪ ገና ወጣት ገዳይ በነበረችበት ጊዜ ሪዮ አንድ የሚያምር የብረት የፀጉር ማስያዣ ገዝቶ ሰጣት። ይህ የፀጉር ማስያዣ ለእሷ ተራጌጥ ብቻ ሳይሆን ሪዮ ለእሱ ያለውን አሳቢነት የሚያሳይ ምልክት ነበር። ሪዮ ፀጉር ማስያዣውን ሲሰጣት እንደ ማንኛውም ሴት ቆንጆ እንድትሆኝበት ብቻ ሳይሆን አስፈላጊ ሆኖ ሲገኝ እንደ መከላከያ መሳሪያ ሊያገለግልሽ ይችላል ብሏት ነበር። ሆሪ አሁንም ድረስ ያንን የፀጉር ማስያዣ በፀጉሯ ላይ የምታደርገው ሪዮን ለማስታወስ ነው። ቷም ስለ ሆሪ ታሪክ ሲያጠና ይህ የፀጉር ማስያዣ የሪዮ ስጦታ መሆኑንና ሆሪ ሪዮን ምን ያህል ተወዶ እንደነበር ይረዳል። የድሮ ዕቃ ግን እንደዚህ ያገለግላል። እኛ ቤት የኃይለ ሥላሴ ሳህን እስካሁን ድረስ አለ። እሺ ለማንኛውም ወደ እነ ሆሪ ስንመለስ ከዕለታት በአንዱ ቀን ያ ተስፋ የማይቆርጥ ምስኪን ዶክተር የሚስቱን ግድያ ፍትህ ለመጠየቅ በሆስፒታሉ በር ላይ እንደለመደው ጥያቄውን ይዞ ተቃውሞ በማሰማት ላይ ያለ በአካባቢው ድንገት ፍንዳታ ይከሰታል። ይህንን ትንሽ ፍንዳታ የፈጠረችው ሆሪ ነበረች። ምክንያቱም ዶክተር ኮንግ ሚስቱ በሕክምና ስህተት መሞቷን ለማስረዳት ለዓመታት ያህል ቢታገልም ሆስፒታሉ ማስረጃዎችን ደብቆና በጉቦ ተዘግቶ ነበር። እናም ሆሪ ትኩረት ለመሳብና የሆስፒታሉን የደህንነት ሰራተኞች ለማዘናጋት ትንሽ ፍንዳታ ትጠቀማለች። እናም ይህ ግርግር ዳይሬክተሩ እንዲደነግጥና ሩጥ እንዲያመልጥ ያደርገዋል። በዚህ ግርግር መሃልም ሆሪ ዳይሬክተሩን ሄዳ ታስፈራረው ትጀምራለች። አብዛኛውን ጊዜ ኢላማዎቿ ያለርህራሄ የምትገድለው ሆሪ ይህን ሰውዬ በህይወት እንዲቆይ ያደረገችው። ምክንያቱም ዳይሬክተሩ ቢሞት የዶክተሩ ሚስት የሞተችበት ሚስጥር አብሮ ይቀበራል። ሆሪ ግን ዳይሬክተሩን በቢላ አስፈራርታ የህክምና ስህተቱን የሚያረጋግጥ ሰነድና ሚስጥራዊዎችን በግዳጅ እንዲሰጣት አደረገች። እናም የወሰደችውን ፋይል ወደ ቤቷ ወስዳ በምትመረምርበት ጊዜ የድርጅቷ ዳይሬክተር
ሰን መጥቶ ያለ ድርጅቱ ትዕዛዝ በሆስፒታሉ ላይ እርምጃ መውሰዷንና ሌሎችን መስረቋን ሲያውቅ በጣም ተቆጣት። አንቺ ከድርጅቱ መመሪያ ውጪ የግል ስሜትሽን እያስቀደምሽ ነው በማለት ወቀሳት። ሆሪ ግን ለሱ ጩኸት ምንም አይነት የፍርሃት ስሜት አላሳየችውም። ዝም ብላ የሆስፒታሉን ዶክመንቶች መፈተሿን ትቀጥላለች። ከዛም በዚያው ምሽት ሆሪ ወደ ድርጅቱ መረጃ ክፍል መረጃዎችን ለመጠየቅ ወደው ስትሄድ አስተባባሪው በድብቅ ካለቀው ሰን ጋር ስልክ ስታወራ አገኘቻት። ሆሪም በጣም ተናዳና በጥርጣሬ ተሞልታ ይሆን ንቅቻትና ግድግዳ ላይ አጣብቃ እኔን አሳልፈሽ እየሰጠሽኝ ነው ለሰን ስለኔ ምን እየነገርሽው ነው ብላ ጠየቀቻት። የቅርብ ረዳቷ ብትሆንም በዚያ ቅጽበት ግን እየከዳቻት ያለች መሰላት። በዚህ ጊዜው አደገኛዋን ሆሪ በጣም ፈራቻትና ሰን እሷን ለማስወገድ እያሴረ መሆኑንና ስለ ሆሪ እንቅስቃሴና መረጃ ካልሰጠሽኝ እገልሻለሁ ብሎ እያስፈራራት እንደነበር ገለጸችላት። በተጨማሪም አባቱን የገደለችው ሆሪ መሆኗን ማወቁንና አሁን እሷን ለመግደል ሰፊ ዝግጅት እያደረገ መሆኑን ታረጋግጥላታለች። በዚህ ጊዜ ሆሪ የዶክተር ካንግን ቤተሰብና ቤቱ እንደሚያውቅ ስላወቀች እሷን ከመግደሉ በፊት እነርሱ ሊገድላቸው እንደሚችል በመገመት ወደ ዶክተሩ ቤት በፍጥነት ትነዳለች። በአይነ ህሊኗ ከ40 ዓመት በፊት ሪው ለበቀል ብቻውን በሄደበት ወቅት እሷ ዘግይታ ደርሳ ሪው በደም ተዘፍቆና ለሞት ተቃርቦ እንዳገኘችው ትዝ አላት። አሁንም በድጋሚ ዘግይታ ደርሳ ዶክተሩንና ልጁን አታቸው እንዳታገኝ እባክህ ጌታዬ በሰላም ጠብቅልኝ ያለች የጭንቀት ትነዳ ነበር። እናም በቤቱ እንደደረሰች ሆሪም በሩን አኳኩታ ልትገባ ስትል ዶክተር ኮንግ በሰላም ከቤቱ ወጥቶ ምንም የተፈጠረ ነገር እንደሌለና ሰላም እንደሆነ ነገራት። ግን እንደገመተችው የዶክተሩ ቤት አካባቢ ሆኖ ቆሞ እየተመለከታት ነበር። እናም ለመጨረሻ ጊዜ ለመነጋገር በአንድ ሬስቶራንት ውስጥ አብረው ይቀመጣሉ። አሁን ከጠላቷ ጋር ምን ንግግር ያስፈልግ? ንግግራቸውም የበቀልና የመጨረሻ ማስጠንቀቂያ ነበር። እናቷም ልብሽ በፍጥነት እየመታ ነው፣ የገና መጀመሪያው ነው። አንቺ ልታሸንፊኝ አትችይም፣ ምክንያቱም አንቺ የምትጠብቂው እና የምታዝኝላቸው ሰዎች አሉ። እኔ ግን ምንም የምጸጸትበትና የማጣው ሰው የለኝም አላት። ይህንን በሚነጋገሩበት ጊዜ ሁለት ሴት ልጆች በሬስቶራንት ውስጥ አበባ ይዘው ሲገቡ በኃይለኛ ያስነጥስና ሬስቶራንቱን ጥሎ ይወጣል። ሲያስልና ሲያስነጥስ ስታየው ከ5 ዓመታት በፊት አባቱን ስትገድል የነበረው ያ ትንሽ ልጅ የአበባ ሽታ አለርጂ እንደነበረበት ትዝ ይላታል። ከዛም ከቀናት በኋላ ሆሪ ወደ ዳይሬክተር ሰን ቢሮ ሄደችና በቁርጠኝነት አንተ ማፊያዎቹን በመጋፈጥ ተባዮቹን ማጥፋት አልፈለግም፣ አንተ ድርጅታችንን በገንዘብ ለውጠዋል፣ ቅዱሱ ዓላማችንን ሸጠዋል፣ ግን እኔ አደንዛዥ ዕፅ አከፋፋይ ማፊያዎቹን ለመጨረሻ ጊዜ መጋፈጥ የኔ ተልእኮ ይሆናል፣ እኔም ከዚህ ተልእኮ በኋላ ድርጅቱን እለቃለሁ ብላ ስታበት ትሄዳለች። በዚህ ጊዜ ግን የምታስብላት ሆሪ ወደ ማፊያዎቹ ካሲኖ ልትሄድ ማሰቧን ስተው በጣም ትደነግጣለች። እናም እባክሽ ሰንና ማፊያዎቹ እኮ አስቀድሞ ተመካክረዋል፣ አትሂጂ፣ ጤናሽ አስተማማኝ አይደለም ብላ እንዳትሄድ ብትለምናትም ሆሪ ግን ይህንን ማድረግ ያለብኝ መጨረሻ ስራዬ ነው በማለት ጥላት ትሄዳለች። ከዛም ሆሪ በልበ ሙሉነት ወደ ማፊያዎቹ መደበቂያ ሄደችና በድንገት ጥቃት መክፈት ጀመረች። በአካባቢው የነበሩትን ጠባቂዎች በሙሉ አንድ በአንድ በቢላና በጩቤዋ እየወጋች መሬት ላይ ዘረረቻቸው። ምንም እንኳን ብታረጅ የታወቀችበትን አደገኛ ብቃቷን ተጠቅማ የማፊያውን መሪ ደርሳ ልትገለው ጥቂት ነበር የቀራት። ነገር ግን አለቃው ሰን ለጥበቃ ሰራተኞቹ ቀድሞውኑ መረጃ ሰጥቶ ስለነበር ከየአቅጣጫው በብዛት መጥቶ ከበቧት። እዚያ ግርግር መሃል ዳይሬክተሩ ሰን ማፊያዎቹ መሪ ሲደውል ሆሪ በግርግሩ ተዘናግታ ሳለ አንዱ ማፊያ ከባድ የቢራ ጠርሙስ ጭንቅላቷን መጥቶ ይደፋታል። ሆሪም ራሷን ስታ መሬት ላይ ስትወድቅ በቡድን ሆነው ደበደቧት። ከዚያም በማፊያው መሪ ትዕዛዝ በህይወት እያለች እንድትቀበር ወደ አንድ ጥልቅ ጉድጓድ ወሰዷትና አፈር ያለብሷት ጀመር። ወይኔ ሆሪ የምርት ሙት ነው እንዴ? እዚህ ጊዜ ሆሪ የምታዝንላት አለቃቸው ሰን በስልክ ሆሪ መያዟንና ብሯት እንደሆነ ሲያወራ በድብቅ ትሰማለች። በዚህ ጊዜ የሆሪ መገኛ ቦታ ወዲያው ለቱዋ ትልክለታለች። ይህን ያደረገችው ሆራንክላን እንደሚጠላት ብታውቅም እዚህ ሰዓት ሊያድናት የሚችል ብቸኛ ሰው ግን እሱ መሆኑን ስላመነች ነበር። ቱዋም መረጃው እንደደረሰው በፍጥነት በሞተር ሳይክሉ ወደ ግንባታው ቦታ ይሄዳል። እናም ጉድጓድ ውስጥ ሆራንክላ በግማሽ አፈር ተቀብራ ለሞት እያጣጣረች ሳለ ቱዋ ደርሶ ማፊያዎቹን በሙሉ ይገላቸዋል። ከዚያም እጇን ይዞ ከጉድጓድ ውስጥ ወጥቶ ያወጣታል። ቱዋ ሆሪን ያዳናት ስለሚወዳት ሳይሆን በማፊያዎቹ እጅ እንድትሞት ስላልፈለገ ነው። አንቺን የመግደል መብት ያለው እኔ ብቻ ነኝ፣ በበቀል እጄ ልገድልሽ ስለሚገባ አሁን የመሞቻ ሰዓትሽ አይደለም ብሎ በሞት አፋፍ ይመልሳታል። ሆሪም ከዳነች በኋላ ቱዋ በሞተር ቤቷ ያደርሳታል። ሆሪም ለሰጣት እርዳታ ምስጋና ይሁን በሚል ምግብ አዘጋጅታ ጋበዘችው። እናም እየበሉ ሳለ ቱዋ ለምንድን ነው ግን ይህንን የገዳይነት ህይወት የመረጥሽው? ለምን እንደ ተራ ሰው ሆነሽ አልኖርሽም ብሎ ጠየቃት። ሆሪም የልጅነት መራር ታሪኳን እንዲህ ስትል አጫወተችው። በልጅነቷ በጣም ተርባ የጎረቤት አንድ ውድ አትክልት በልታ ነበር። አትክልት ግን በጣም ውድ ስለሆነ ቤተሰቦቿ ካሳውን እንዲከፍሉ ጠየቃሉ። ነገር ግን ያንን መክፈል አቅቷቸው ወረታቸው ተወርሶ ሜዳ ላይ ወድቃሉ። ይህን ያለ የሚያወጣ ምን ነገር ብትበላ ነው ወግዘ። ከዚያ በኋላ በየሰው ቤቱ በቤት ሰራተኝነት በልጅነቷ እየተቀጠረች ትደበደብና ትሰደብ እንደነበር፣ ሁሉም ሰው አንቺ የማትረቢና የማታስፈልጊ ሰው ነሽ እያለ ጫወትባት እንደነበር
ከዛ ግን በ16 ዓመቷ ሪውን ስታገኝ ለመጀመሪያ ጊዜ አንቺ ጠቃሚ ነሽ አላት። መጠለያና ምግብ ሰጣት። ግዳይነትን እንዳስተማራትና ህይወት ትርጉም ያላት መሆኗን ያሳወቃት እሱ ነበር። ቷም ታሪኳን እየሰማ ሳለ ድንገት አይኑ መፍሰስ ጀመረና ራሱን ስተወደቀ። ምክንያቱም ሆሪ በምግብ ውስጥና በመጠጥ ውስጥ ራሱን የሚያስት ማደንዘዣ ጨምራበት ነበር። እረ ሆሪ ቺን ሴትዮ እኮ ማመን አልነበረበት። ሆሪን ያረገችው አባቷን የገደለችው እሷ መሆኗን ማወቁን ስለተረዳች እሱ ሳይቀድማት እርምጃ ለመውሰድ ወስና ነበር። እናም ሆሪ ራሱ የሳተውን ቱን እጁን በካቴና አስራ መኪና ውስጥ ከታው ወደ አንድ ገደላማ ወንዝ ዳርቻ ተወስዷለች። ገሉ እንዳይሆን አታረገውም አይባልም። እቺ ሴት በህይወት ካለ በቀሉን እንደማያቆምና ዶክተር ኮንግና ልጁን አደጋ ላይ እንደሚጥል አውቃለች። ስለዚህ እሱን በማጥፋት እነሱን ለመጠበቅ ስለወሰነች መኪናውን በኃይለኛው አስነስታ በከፍተኛ ፍጥነት ወደ ገደሉ ነዳችውና መኪናው ገደል ውስጥ ሲገባ እሷ በሩን ከፍታ ዘል ወጣች። ከመኪናው ጋር ወደ ወንዝ ውስጥ አብሮ ሰመጠ። ከዛም ሆሪ ቷን ወንዝ ውስጥ ከከተተች በኋላ በቀጥታ ዳይሬክተር ሰን ወደሚገኝበት መጠጥ ቤት ታመራለች። አለቃው ሰን ሆሪ ከሞት መመለሱ አስደንቁታል። እሷ ግን ቷን እንደገደለችው አሳወቀች። ሰን ለሆሪ ያለውን ንቀት አንቺ እኮ አርጅተሻል በሚል ስላቁ መናገሩን ሲቀጥል ሆሪ ትዕግስቷ ተማጡ በቡጢና በመጠጥ ጠርሙስ ትደበድበዋለች። ጭንቅላቱንም ከወንበሩ ጋር አያይዛ እኔ እኮ የዚህ ድርጅት ባለቤት ነኝ፣ አንተን ዋና አድርጌ ሾምኩ አባት የድርጅቱ አባል ስለነበረ ብቻ ነው፣ አሁን ግን ቦታህን እያወቅህ አይደለም በማለት አዋርዶ ትወጣለች። ይሁም ሆሪ በወሰደችው እርምጃ ተደስታለች። ነገር ግን ትልቅ ስጋት ነበራት። ሆሪ የሆን መረጃዎችን በሙሉ እንድታጠፋና ድርጅቱን ለቃ እንድትሄድ ትነግራታለች። ይሁም ከዚህ በኋላ ሰላማዊ ህይወት መኖር እፈልጋለሁ በማለት ተሰናበታታለች። ይህ በእንዲህ እንዳለ ዶክተር ኮንግ ስንመጣ ደግሞ ልጁ በትምህርት ቤት ውስጥ እሪት እያሳየች ጨርሳ ልብሷን ለመቀየር በምትወጣበት ጊዜ ህፃኗ ሃኒ በድንገት ትጠፋለች። እናም ዶክተር ካንግ በጭንቀት ሊያብድ እንደደረሰ ሳለ ሆሪ ትደርስለታለች። እናም ወዲያው በእጅ ስልኩ ላይ አንድ መልእክት ይደርሷል። የደረሰውን የስልክ መልእክትም ተቀብላ ስታነበው ቷ ከሞት እንደተረፈና ከወንዙ አምልጦ መጥቶ ህፃኗን ሃኒ እንደጠለፋት የሚገልጽ ፎቶና ህፃኗን ማዳን ከፈለግሽ ወደምነግርሽ ቦታ ነይ የሚል መልእክት ነበር። ዶክተሩ ግን ፖሊስ ለመጥራት ቢፈልግ ሆሪ ችግር የለውም እኔ መልሳታለሁ እመኔም በማለት ቿን ለማዳን ትሄዳለች። በዚያው ቀን ምሽት ለከባዱ ፍሬሚያ ራሷን ማዘጋጀት ጀመረች። ያ ምሽት ለሆሪ የመጨረሻዋ እንደሆነ አውቃ ነበር። እንዴ ህፃኗን መልስልሃለሁ ብሎ አልነበር እንዴ ቺሲቲ? እናም በዚያው ምሽት ሽጉጦቿን አጸዳዳች፣ ጥይቶቿን አዘጋጀች፣ ጩቤዎቿንም ስላ የፍልሚያ ዝግጅቷን ጨረሰች። እናም ውሻዋን ከዚህ በኋላ ላታገኝን ትችላለህ ብላ ትሰናበቷለች። እናም በነጋታው ጠዋት ወደ ቀጠራት ቦታ በድፍረት ለብቻዋ ታመራለች። ነገር ግን በቦታው ስትደርስ የጠበቃት ቷ ብቻ አልነበረም። ቷ ሆሪን ለማሰቃየት የሰለጠኑና ዘመናዊ መሳሪያ የታጠቁ ብዙ ወጣት ቅጥረኛ ወታደሮችን አዘጋጅቶላት ነበር። እንዴና ያዲፈራታል ማለት ነው። ሆሪ ከነዚያ ቅጥረኛ ወታደሮች ጋር ከፍተኛ የተኩስና የቢላ ፍልሚያ ውስጥ ገባች። ምንም እንኳን እድሜዋ ቢገፋም በብልሃትና በጥንካሬ ሁሉንም አንድ ባንድ እየረፈረፈች ወደ ቱና ህፃኗ ወዳሉበት ህንፃ አመራች። ሆሪ ሁሉንም ቅጥረኛ ወታደሮች ካጠፋች በኋላ ቷ ሃኒም በጩቤ ይዞ አስፈራርቶ ወደ ህንፃው ጣራ ይዟት ወጣ። እናም የወታደሮቹ መሪ ሌተናንት ሊ የተባለው ሆሪ ጥቃት ቆስሎ እያለ ቷ ህፃኗን ሃኒ ከህንፃው ላይ ሊወረውራት ሲያስፈራራ ሆሪ መሳሪያዋን እንድታስቀምጥ አደረጋት። ሆሪ ግን አጋጣሚውን ተጠቅማ መሪያቸው እጅ ላይ ተኩሳ ህፃኗ እንድታመልጥና ርቃ ሄዳ ደህንነቱ በተጠበቀ ቦታ እንድትደበቅ ታደርጋታለች። ከዚያም ፍልሚያው በአሮጊቷና ወጣቱ ገዳይ መካከል አስጨራሽ መሆን ጀመረ። ወጣት ስለሆነ በፍጥነት እየመከተ ሆሪን ክፉኛ ደበደባት። ይህ የዘራሹ ዘር ውጤት ነው እያለ ይረግጣት ጀመር። ህፃኗን ሊገድል መሮጥ ላይ ሳለ እግሩን በጩቤያ ትወጓለች። እናም በቁጣ ይመለስና እሷን መልሶ ይወጋታል። ሁለቱ ደም እየፈሰሳቸው ሳለ ሆሪን ለመጨረሻ ጊዜ ሊወጋት ሲዘል ሆሪ አጎንብሳ በማለፍ ጩቤዋን በቀጥታ ልቡ ላይ ትሰካበታለች። ደሙን እየተፋ መሬት ላይ ይወድቃል። ከመሞቱ በፊት ግን ለሆሪ በዚህኛውን ያሸነፍኩሽ ካንቺ በፊት እኔ ቀድሜ ልሞት ነው አላትና እሷ እጅ መሞት መረጠ። ሊሞት ሲል ሆሪ ከ25 ዓመታት በፊት የነበረው ትውስታ ሙሉ በሙሉ በአይኗ ድቅና አለ። በልጅነቱ እናቱ ስለሞተችና አባቱ በጣም ስለሚደበድበው በጣም ብቸኛ ልጅ ነበር። ሆሪ በቤት ሰራተኝነት እነርሱ ጋር በምትሰራበት ጊዜ ሲያመው መድኃኒት አሉት እያለ ሲያስቸግራት መድኃኒቱን ከከረሜላ ጋር እየፈጨች እያታለለች ትሰጠው ነበር። አባቱ በጣም ይደበደበው ስለነበር ለሆሪ ከአባቴ ይልቅ አንቺን በጣም ወድሻለሁ እባክሽ ይዘሽኝ ጥፊ ይላት ነበር። በስተመጨረሻ ግን አባቱን የገደለችው እሷን መሆኗን ሲያውቅ ያ የነበረው ፍቅር ወደ መራር ጥላቻ ነበር የተቀየረው። እናም ይህንን ትዝታቸውን እያወራች ሳለ በእንባ ተሞልቶ ህይወቱ ታልፋለች። ግን መሞትም አልነበረበት መኖርም አልነበረበት። ሆነ ግራ የሚያጋባ ካራክተር ነው። እናም ከወራት ከዚህ ሁሉ ትርምስ በኋላ ሆሪ ስራዋን አላቆመችም። ቀጣዩ ኢላማዋ አንድ የሃይማኖት ሰባኪ ቄስ ነበር። ይህ ቄስ በመልካም እውነታና ሰውነት ቢሸፈንም በሚስጥር ግን ትንንሽና ንጹሃን ልጃገረዶችን የሚደፍር ተባይ ነበር። ሆሪም ወደ ቤተ ክርስቲያኑ ሄዳ ስብከቱን ከሰማች በኋላ በስተመጨረሻ ወንጀል የሚሰራባቸውን እንትኑን ቆርጣና አይኖቹን
አውጥታ ዳግመኛ በሰው ላይ ጉዳት እንዳያደርስ አድርጋ ለህግ አሳልፋ ትሰጠዋለች። ረስጠላን ብገሉ እኮ ይሻላት ነበር። ሆሪ ምንም እንኳን ብታረጅ በህብረተሰብ ውስጥ ያሉ ወንጀለኞችንና ተባዮችን የማጥፋት ቅዱስ ተልዕኳን ግን እንደምትቀጥል እያሳየን ፊልማችን በዚሁ ላይ ያበቃል። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ